እንግዲህ በዓሉን ድባብ ስለሆነ የተዘጋጁ እንግዶች በጋራ ሆነን ሳቅ ጨዋታ ደስታውን ለማሳለፍ ወደ የሚጠብቁን እንግዶች እንገባለን ማለት ነው። እንኳን አደረሳችሁ። እንዴት ዋላችሁ? ሰላም ዋላችሁ? እንኳን አደረሳችሁ። በጣም ታምራላችሁ። እንቀላቀል። እሺ ደስ ይላል። እሺ ደህና ናችሁ? እግዚአብሔር ይመስገን። የተከበራችሁ ተመልካቾቻችን የማይካድራን ከተማ በተለያዩ አካባቢዎች እየተዘዋወርን ከካንቲባችን ጋር አብረን ያየን ቆይታ አድርገን ነበር። የምንገኘው ደግሞ የበዓል ዕለት የፋሲካ ዕለት ነውና የዚህ ዕለት ደግሞ እንዲህ ሰብሰብ ብሎ እዚህ አካባቢ ላይ ጎረቤት መጫወት የተለመደ ነው ስለተባልን ይሄን አብሮነት ይሄን በጋራ ማሳለፍ ለማየት ለመቃኘት እዚህ ቦታ ተገኝተናል። ጥሩ እንግዲህ በርከት ብለው ነው የጠበቁ እንዳየውት ካለባበሳቸው እንደተረዳውት የተለያዩ እምነት ተከታዮች እንዲሁም ደግሞ ከተለያዩ ሀገራት መጥተው ኢትዮጵያ ውስጥ ከወንድም እህቶቻቸው ጋር የሚኖሩትን ተመልክቻለሁ። እነማን ናቸው ከየት ነው የመጡት የሚለውን ምናልባት በመናደርገው ቆይታ ወደ እናንተ የምናደርስ ይሆናል በያስባለሁ። የተወደዳችሁ ተመልካቾቻችን በማይካድራ ከተማ በትንሳኤ ዕለት የማይካድራን ትንሳኤ ለማብሰር የማይካድራን ህዝቦቿን ስራ ወዳድነቷን ለማብሰር ለመመልከት እኛም ደግሞ እንግዳ ለመሆኑ ወደ ከተማዋ በታደምንበት ጊዜ እንግዳ እንድንሆን ተጋብዘን ነበረ ወደ አንድ ቤት። እዛ ቤት ላይ እንግዲህ ሰብሰብ ብለው የትንሳኤን በዓል ያከበሩ ነው። ቡናው ዳቦ አለ። እየተቋደስን እየበላን እየጠጣን ከወገናችን ጋር እንጫወታለን፣ ለእናንተ እናደርሳለን። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ ከኛ ጋር ከሆናችሁ ማይካድራ ምን አለ የሚለውን እንደቀደመው ሁሉ ወደ እናንተ እናደርሳለን። አብራችሁን ቆዩ። በድጋሚ እንኳን አደረሳችሁ ማለት እንወዳለን ተመልካቾቻችን። እንግዲህ ስንመጣ ያወሩን ነበር ሙሌ እየነገረን ነበረ። እኛ አካባቢ ብዙ ጊዜ የተለመደው ለምሳሌ አንድ አካባቢ ላይ የሚኖረው የሌላ ብሔር ተወላጅ ሊኖር ይችላል፣ የሌላ አካባቢ ሰው ሊኖር ይችላል። ከሌሎች ቦታዎች ሁሉ ከአፍሪካ ሀገራትም እዚህ ቦታ ላይ በወዳጅነት በአብሮነት በቤተሰብነት የሚኖሩበት እንደሆነ እየነገረን ነውና እንደውም ቀደም ወደብናት እየተባለ ነበር አይደል? ወደብነቷንም ሊያሳዩ ከሚችሉ መንገዶች መካከል ደግሞ አንዱ ይሄ ነው። እነዚህን ጉዳዮች ሁሉ እናወራለን እያለኝ ነበርና ሙሌ አልተሳሳትኩም አይደል? አልተሳሳትኩም። ቀይ ባህር ነው ያለው እንጂ ወደብ ነች እንዳልናችሁ ከሁመራ 27 ኪሎ ሜትር ነች ርቀቷ። ስለዚህ ኤርትራ ጋር ቅርብ ነች ማለት ነው። ከቀጠልና 32 ኪሎ ሜትር ነው የምትሆነው ዲስታንሳችን ከኤርትራ ጋር። በዚህኛው በኩል ደግሞ ከሱዳን 36 ኪሎ ሜትር ነው ከፍታ ልዩነታችን። ከዛ ቀጥሎ በእርሻ ቦታ የምንገናኝ ነው። እንዲህም ብሎ ደግሞ ማይካድራ የሁሉም መገናኛ ነው ስልን እዚህ ቀደም መግቢያ ላይ እንዳነሳ ነው ሀዲያው አለ፣ ወላይታው አለ፣ ሲዳማው አለ፣ ኦሮሞው አለ፣ አፋራው አለ፣ ትግሬው አለ፣ አማራው ባላባቱ ከኢትዮጵያ ማህበረሰቦች እነዚህን በጥቂቱ ታገኛለህ ማለት ነው። ከፍ ብለ ደግሞ ቀደም አባቶች ነው እንደዚህ እንደምታያቸው ረጅም ዓመት ያደረጉ አብረውን ከርሻ ህይወታቸው ቀደም ካየነው ጥጥ ተያያዥ ነው። ጋራጅ ስራዎች የጥገና ስራዎቻችን እነዚህ አባቶች ስላሉ ናቸው። እነዚህ ሀገራት ናቸው የሚሰሩት አብዛኛው እና ናጀራዎች አሉ፣ ሱዳኖች አሉ ማለት ነው። ስለዚህ በአጠቃላይ የቀጠናው የአፍሪካ ቀጠና የአፍሪካ መዲና ሆላንድ ልንላት የምንችል ነች ማይካድራና የአብሮነት የመተሳሰብ የፍቅር ያለባት ነውና ያለፈውን በዓል ረመዳን በዓል እንዲሁ በደማቅ መልኩ ከማህበረሰባችን በአደባባይ ላይ በፍቅር አሳልፈን በጋራ ጾመን በጋራ አፍጥረናል። የቤቱ ባለቤት ማናቸው የሚለውን እንተዋወቅና ራሳቸውን ያስተዋውቁንና ከዛ እንግዲህ እነማናቸው የተሰባሰቡ የሚለውን ደግሞ ተራ በተራ እናውቃቸዋለን ማለት ነው። እንኳን ደህና መጣችሁ። ገብረ መስቀል መንግስቱ ቢተውልኝ ይባላል። እንኳን ደህና ቆያችሁን። ሁመራ ማይካድራ በኢትዮጵያ ውስጥ በ1939 ዓ.ም በማሽን ማረስ ተጀምሯል። ሲጀመር ግን ኢንቨስትመንት በኢትዮጵያ ውስጥ ሲጀመር በትራክተር ማረስ የተጀመረበት ቦታ ሁመራ ማይካድራ ይባላል። በዛን ጊዜ ጀምሮ በ1939 እስከ 46 ዓ.ም ግሪካውያን፣ ጣሊያናውያን፣ የመናውያን፣ ሱዳናውያን ነበሩ። በዚህ እነ ኳጃ እነ ሳልቫቶሪ የሚባሉ እና ሀሰነቶ የሚባሉ ከሱ ቀጥሎ እነዚህ ስታያቸው አሁን ሱዳናውያን አሉ፣ ናይጄሪያውያን አሉ፣ ትሻታውያን አሉ፣ ኡጋንዳውያን አሉ። ይገርማችኋል። አሁን
መካኒኮች ናቸው፣ መሀንዲሶች ናቸው፣ ግንበኞች ናቸው፣ ሀናጺ ናቸው። ሁለገብ ስራ ነው የሚሰሩ። ይገርማቸዋል። ከጋምቤላ የሆነ ማሽነሪ ከተበላሸ እዚህ መጥቶ ይጠግኑታል። እንግዲህ ይገርማቸዋል። ከግማሽ ክፍለ ዘመን በላይ መካኒክ ሆኖ የሚያገለግላሉ እዚህኛ እና እብራሂም የሚባሉ እብራሂም ዘካሪያ ነው። والله نشكر حكومة الأسوبية حكومة شعبا. نحن ما فقدنا أي حاجة. أنا جيت من 88 والله ما شفت حاجة. አዎ ያለው እኔ እንግዲህ ብዙ አመት ቆይቻለሁ እዚህ ቢያንስ ከ60 አመት በላይ እዚህ ቆይቻለሁ። ከ60 አመት በላይ ስቆይ እንግዲህ መካኒክ ነኝ። መካኒክ ሁኛ ግን ቢያንስ ከ60 70 በላይ ልጆች አሰልጥኜ ከኔ በላይ ሆነዋል። ከኔ በላይ ሆነዋል። እኔ እንደዚህ ሳረግ እንደ ልጆቼ ነው የሚቆጥሯቸው፣ እነሱ እንደ አባታቸው ነው የሚቆጥሩኝ። እዚህ ሀገር ስኖር ደግሞ ሰላም ነን። እኔ 60 አመት ስኖር እዚህ ሀገር አንድም ነገር አይቻልም። ተከብሬ አንተ ተብዬ የጎደለኝን ተሟልቶልኝ ምን ያስፈልጋል፣ ምን ይጎድልሃል፣ ምን እናርግልህ፣ አባታችን ምን እናርግልህ ያሉ አሁንም ከኔ በላይ ደርሶ ከኔ በላይ እውቀታቸው አዳብረው በወጣትነት እድሜያቸው አሁን አባታችን ምን እናግዝህ ይሉኛል። እኔን ያሰለጠንኳቸው እስላም ኢድ አልፏል። አሁን የክርስቲያን ገብተናል። የኛውን ሰላም እንዳለፈ እናንተም ሰላም ያርገው እያለን ነው። እናመሰግናለን። በብሔሩ ሐውሳ ነው። በወለድ ሱዳን ከወለደ ማለት ነው። አሁን ከዚህ መኖር ከዚህ እንኖራለን። ብዙ ጊዜ አንዲ 34 35 አመት ከዚህ ነው። አሁን ልጆች አለኝ። አሁን ከትምህርት ይማሩ እንኳን ደስ ያለ ደስ ይለኝ ራሴ። አንዲ ክፉ አላየሁ። አንድ ቀን እስር ቤት አልገባ። አንድ ቀን ክፉ ነገር አልተነገረም። እስኪ አሁን ዛሬ እንሰራለን። አናጺ ነው፣ መብራት እንሰራለን፣ ሁሉ ነገር እንሰራለን። ከከተማ ማለት ከተማ በሙሉ ከተማ ሰው ያውቃለን። እንሰራለን በቦታ ቀበሌ ምናምን ሁሉ እንሰራለን በጋራ ማለት ነው። እኛ እንደዚህ እንፈልጋለን። በጋራ አብረን እንሰራለን፣ አብረን እንጠጣለን፣ አብረን እንኖራለን ማለት ነው። አንተ በዚህ መጣ፣ አንተ እዚህ ሀገር ነው ቦታ። አንተ ብሔርና ብሔርነት የሚባል ልዩነት በፍጹም ታይቶ ያውቁም። እዚህ ቦታ ሰው ከመጣ ከተዋወቀ በቃ ወንድሙ እህቱ አድርጎ ማየት ብቻ ነው። ይሄ ደግሞ አሁን ያመጣ ነው እኛ በእኛ እድሜ አይደለም። በአባቶቻችን እድሜም በኃይለ ሥላሴ ዘመን ጀምሮ አሁን ቅድም እንደገለጸው እነ ኳጃ የሚባሉ አሁንም ኳጃ የሚባል ቦታ አይታችሁታል። በዚህ መቆም ያላያችሁትም ኳጃ የሚባል በኃይለ ሥላሴ መጥቶ የልማት መስራች የሆነ ከወልቃይት ጠገዴ ህዝብ ጋር ኳጃ ነው። 5000 ሄክታር መሬት ተሰጥቶት የትራክተር እርሻ በጀመረ ኳጃ ነው። ከዛ እዚህ ሀገር መስሎ ወንድም እህት ሆኖ የተቀመጠ እና ከዛ ቀጥለው እነ ሰልቫቶሪ እነ እንዳለው ማኖ ሐሰናቶ የሚባሉ ብዙ የነሱ ልጅ ልጅ አሁን እመራሉ። ይገርማቸዋል። እና ያሁን አይደለም። አሁንም በእኛ ሰዓት እኔ የምትዋቸው እንጂ ካለ ወንድማሞቻችን ከኛ ጋር መጡ፣ አብረው ተቀመጡ። አንተ እንዲህ ነህ፣ አንተ ማን ነህ ተባብለናል። የእነዚህ ወንድማሞቻችን የሙስሊም በዓል እንዳያችሁ አልፏል። ይሄ አሁን ያለንበት ግን የኛ የፋሲካ በዓል ነው። ፋሲካችን ደግሞ ደመቅ ሞቅ ባለ እያከበርን እንገኛለን። እናንተ ወንድሞቻችን ደግሞ ዛሬ መጣችሁ ከዚህ መገናኘታችሁ በጣም ነው የምናመሰግን፣ በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ነው የምፈልገው። አመሰግናለሁ። እንደው አባታችን ግን ስሞትን አልነገሩን። መንግስት መኮንን እባላለሁ እኔ። መልካም፣ እጅግ አድርገን እናመሰግናለን። እሺ፣ ተስፋዬ እያለው እባላለሁ። ያው የትውልድ ቦታዬ ኦሮሚያ ክልል ነው። የ2018 የፋሲካን በዓል አስመልክቶ ብሔር ብሔረሰብ የተሰበሰበበት ማለት ነው። ወልቃይት ጠገዴ ሰቲት ሁመራ ማለት ነው እና ብሔር ብሔረሰብ ተሳስቦ በጋራ የሚኖርባት አንተ ማን ሳይባል የሚኖርባት ከተማ መሆኗን ለማሳወቅ ፈልጋለሁ። የተወደዳችሁ ተመልካቾቻችን በመግቢያችን እንዳልናችሁ ከተለያዩ ቦታ ከተለያዩ ሀገር እንዳሉት እንግዲህ ከምስራቅ አፍሪካም ከፍ ባለ
የተለያዩ ዜጎችን ነበር ተሰብስበው ያገኘናቸው እኛ እንግዳ እንድንሆን የጋበዙን ማለት ነውና እሱን ለማወቅ ስለጓጓን የቀረበልንን ዳቦውን፣ ፈንድሻውን፣ ቡናውን ረሳ ነው። ስለዚህ በዓል እንደመሆኑ መጠን ዳቦ ይቆረስ፣ ዳቦውን እየበላን ቡናችን እየጠጣን ፈንድሻችንን እየቆረጠምን እኛ ጨዋታችንን እንቀጥላለን። ስለዚህ አባታችን የተዘጋጀልን ዳቦ እርሶ ይቆረስሉንና ዳቦውን እየበላን ጨዋታችንን እንቀጥላለን። ጨዋታቸውን ይቀጥላሉ። ከጋሽ ተስፋዬ ጎን ያሉት አባታችን ሀሳባቸውን ደግሞ ያካፍሉናል። ራሳቸውን አስተዋውቀውን። የተወለድኩበት ትግራይ ነው። ከዛ ደግሞ ደሮ ሁመራ ግርግር ስለሳለ ጊዜ ወደ ሱዳን ሀገር ሄደን 93 ወደዚህ መጥቻለሁ። የምኖረው እዚህ ማይካድራ ነው እስካሁን ማለት ነው። እና ስለዚህ ለፋሲካ ለ2018 ዓመተ ምህረት እንኳን አደረሰን እንኳን አደረሳችሁ። ለዚህ መመስገን ፈልጋለሁ። እዚህ የማይካድራ ህዝብ የሁመራ ህዝብ ገለም አይልም፣ አብሮ ይኖራል፣ አብሮ ይበላል፣ አብሮ ይጠጣል። ስሜ እስራኤል እንጃሞ ይባላለሁ። የመጣሁት ማዕከላዊ ኢትዮጵያ ከወላይታ ዞን ነው የመጣሁት። እዚህ ከ10 ዓመት በላይ ቆይቻለሁ። ማይካድራ ከ10 ዓመት በላይ የተቀመጥኩበት ብሔር ብሔረሰቦች የሚኖሩበት ከተማ ነው። ለመናገር እድልን ስላገኘው በጣም ደስ ብሎኛል። በእውነት ብሔር ብሔረሰቦች የተለያየ እምነት ሰዎች ተከባብረው የሚኖሩበት ከተማ ነው ማይካድራ። አሁን ደግሞ ጋሽ ገብረ መስቀል ጎረቤቴ ነው። አሁን በዓልን አብረን ለማክበር ተጠርቼ መጥቻለሁ። በጣም ደስ ብሎኛል። ያለን ደግሞ ማይካድራ እኔ ስራዬ ነጋዴ ነኝ። ሰውም እዚህ ያለው አካባቢ ሰውም ሁሉም ስራ ወዳድ ነው። ተከባብረን አብረን እየሰራን ነው ያለነው። ደስ ይላል። ጥሩ ነው። ونشكر الجماعة دي الشكر كبير ما قصروا مننا ما شفنا منهم أي حاجة كعبة والحمد لله عايشين السنة دي ما مقصرين ونشكرهم إن شاء الله. بارك الله فيك. السلام عليكم ورحمة الله تعالى وبركاته. نشكر الحكومة الإثيوبية بأكملها من رئيسة لشعبا وكلهم والسلام عليكم. والحمد لله نحن صناعية والمعيشة يعني لكل الإنسان بتحصل عليه الزرفي والزرفي ده بيوديك أي محل في العالم. فقربنا هنا والحمد لله ما شفنا شيء ليه حتى الآن. وولدنا الحمد لله مع النساء الإثيوبيين والحمد لله والدين وشغالين وبس إلا ظروف الأمكانية والمشاكل ده الحدودية كان الله سهل الله يجيب السلام يكون في تواصل زي اللقدي زمان نمشي باللقدي ونقيل هنا نسبح في كسلة. هسه نتمنى الزمن ده يعود علينا بسلامة جميع شعب الإثيوبي والسوداني. በኢንቨስትመንት ስራ ስለተሰማራን ከነሱ ጋር ነው እንግዲህ የተቆራኘ። አሁን ቋንቋው በደንብ ነው የምንግባባ። አው ራበህ ይባላል። በላይኛው ያለ መጀመሪያ የተናገረው ራበህ ይባላል። ብረታ ብረት ነው የሚሰሩ። በጣም እንደዚህ እውነት አንጀታችን ናቸው። ለህብረተሰቡ፣ ለስራው፣ ለኢንቨስትመንቱ በጣም አጋዥ ናቸው። በዛም ደግሞ ህዝቡም ይወዳቸዋል፣ ያከብራቸዋል። አውሱ ተጋብቷል። ሚስቱ አማራ ናት፣ ወልዷል። ልጆቹን እኔ እየጠየቃቸዋለሁ። በእውነት እዚህ ስኖር በሰላም ነው የምኖረው። ስራ አለኝ ብለው ሰጥተውኝ እንኳን ስራው እንኳን ቢበላሽ አበላሽ ተብሎ የሚናገር ሰው የለም። አክብረው ይቀበሉኛል። እኔን ለማባራታታት አክብረው ነው የሚቀበሉኝ። እኔም በዛ ስራዬን እየቀጠልኩ እያሳመርኩ እሄዳለሁ። እየሰራው ነው የምኖረው። እዚህ ብኖረው ከ30 ዓመት በላይ ነኝ። በዚሁ ስራ ስኖር በዚሁ ከህብረተሰቡ ጋር ተግባብቼ ወልጄ ከብጄ ልጆችን እስከ አዳም ደርሷል እና በሰላም ነው የምኖር ነው ያለው። የመጀመሪያ ራበሁ ያ ዮሴፍ ይባላል። ዮሴፍ ሀሰን ይባላል። አሁን ጋሽ መንግስቱ እንዳለው ፊት በእውነት ይገርማቸዋል። ቶርናለው ወይስ በምንድን ነው? የትኛው ዲዛይን ነው? በምንድን ነው የሚሰራው ብለን ነው የሚገርም። እውነት እኔ ከእንግላንድ ተመርቶ የመጣ የማስፈርግሰን ይሁን የፎርድም ይሁን የየትኛው የማረሻም ይሁን የተሳቢም ይሁን እቺ ነገር ስራልኝ ካልከው ቢሆን አብልቶ ይሰራታል። እኔ በእውነት ነው እንደው ማጋነን አይደለም። እንደው ብረት እንደ ልጥ ነው የሚያጣጥፈው። እንደ ልጥ ብረት እንደ ልጥ ብረት እንደ ክር እንደው ብረት እንደ ክር ይሰራዋል ብንል እውነት አይመስላችሁም? እንደው
ሱዳናውያን እዛ አካባቢ ላይ መኖር አይችሉም፣ ናይጄሪያውያን የሌላ ዜጎች ናቸው መኖር አይችሉም ተብሎ ክልከላ ቢደረግ የመጀመሪያው እዚህ አካባቢ ያለው ከቀን ሰራተኛው እስከ ሙሉ ኤክስፖርተር ሰልፍ ይወጣል። ያ ደግሞ ከዚህ በፊት ተደግሟል። 2021 ዓመት በፊት አካባቢ ይውጡ በሚል ወረቀት ሳይዙ በምን አጥር ሳይዘሉ ህጋዊ ሳይሆን ቆንስላን ሳይከተሉ ነው የመጡት ተብሎ ይውጡ ተባለና በቃ እያንዳንዱ እኛን አስወጣችሁ እነሱ ምታጥሉ ሰልፍ ወጣ። ይሄው ዛሬ በዚህ ልክ ትናንትና ያዳናቸው ህዝብ በዚህ ልክ በጋራ አብራቸው ሀብት እያፈሩ ተዋልደው ተዛምደው ተካብደው ድረው እንደው ደግሞ እነሱም ማግበተው አሁን ደግሞ ለአቅመ አዳም የደረሱ ልጆች አላቸው ደግሞ ሊድሩ የተዘጋጁ ማለትና በዚህ መልኩ ነው ያለውን ያልተዋወቅናቸው አባቶች አሉ በዛኛው አካባቢና እነሱ ደግሞ ሐሳባቸው ምንድነው የሚለው ትንሽ ሐሳባቸውን ያጋሩናል ማለት ነው። أنا محمد بشر عطية جلست هنا في إثيوبيا ليس من حسع من أحد هيلة سلاس بقدمي حاجة بتاعت قريب 50 سنة አባታችን አሁን ያለው እኔ እግዚአብሔር ይመስገን ክብር ይመስገን ከእግዚአብሔር በታች እንግዲህ እኔ ህዝቡ ነው እዚህ እኔ አሁን አይደለሁም በኃይለ ሥላሴ ጀምሬ እዚህ ነው የምኖረው። እዚህ ስኖር ተከብሬ አንቱ ተብዬ እስላም እንደመሆነ መጠን በእስላምነቴ እንኳን የሚጠይቁኝ በጣም ብዙዎች ናቸው። እኔ እንደነሱ አቅም አግኝቼ ባልጠይቃቸው የሚጠይቁኝ ብዙዎች ናቸው። ይገርማቸዋል። እኔ ወደ ትውልድ ቦታ ሱዳን ሄጄ ነበር አላስችላለ የዚህ ሀገር ፍቅር የዚህ ሀገር ስስት የህብረተሰቡ ፍቅር የሀገሩ ምቸት ሲመቸኝ አዙሬ መጣሁ። አዙሬ ከመጣ ወደ 35 ዓመት ሆኖኛል እንጂ ሄጄ ነበር። በደርግ ጊዜ ሄጄ ነበር። ምክንያቱ እዚህ ለምዶ ሌላ ቦታ መኖር አይቻልም። እንደ እውነት ከሆነ እዚህ ለምዶ ሌላ ቦታ መኖር አይቻልም። እኔ እዚህ ለምጄስ ትውልድ ቦታ የተወልጄ ያደኩባት ቦታ ሄጄ መኖር አልቻልኩም። እዚህ መጥቼ ደግሞ በፊትም የወለድኳቸው አሉ። አሁንም ወልጄ አሳድጌያለሁ። ልጆችም ያው እንደማንም ህብረተሰብ እንደ ዜግነታቸው ዜጋ ሆነው አሁን እየኖሩ ተከብረው እየኖርን ነው። እግዚአብሔር ይመስገን። እንኳን ያለፈው ኢዳችን እኛ ማክበረን አልፈናል። አሁን ደግሞ ለፋሲካ እንኳን አደረሳችሁ እያልን አባታችን وحتى أجل عيد جاي فاسيقة أنا بعرفه ما من حسا من بهيلة سلاس نفرق تمام أنا بعرف أتكلم تقرينيا لكن حسا بالعربي أوضح لي عشان في زول بترجموا بأمهرينيا ተመልካቾቻችን ከኛ ጋር ስላላችሁ እጅግ እናመሰግናለን። የመጣሁት ከደቡብ ምዕራብ ሸዋ ነው። የመጣሁት በ1994 ዓመተ ምህረት ነው። በመጀመሪያ እንኳን ለ2018 የፋሲካ በዓል በሰላም አደረሳችሁ አደረሰን እላለሁ። እኔ እዚህ ሀገር ከመጣሁ ያው የመጣሁት በድህነት ለስራ ነበር የመጣሁት። ከመጣሁ በኋላ አገሩ ድህነትን እንደማይወድ ሰርቶ መለወጥን እንደሚወድ ስላወቅኩኝ በተለያየ ስራ ሰርቼ በአፋጣኝ ወደ ተለያየ ስራ ገባሁኝ። ከዛ ትዳሪ መስርቼ በሰላምና በፍቅር እየኖርኩኝ እያለ አሁን ራሴን ቀይሬ ወደ ንግድ ገብቼ እየኖርኩ ነው ያለሁት። ስለዚህ በዓሉ የሰላም የደስታ የፍቅር እንዲሆንልን እመኛለሁ። አመሰግናለሁ። 2018 እንኳን አደረሳችሁ። የፋሲካ አመት እንኳን አደረሳችሁ። እነዚህ አንድ 25 ዓመት አድርጋለሁ። መካኒክ ነኝ የሰራው። 2018 ፋሲካ በዓል እንኳን አደረሳችሁ። አማርኛውን አቀላጥፈው የሚናገሩ ሱዳናዊ ነው። አሁን መጨረሻ ላይ እንግዲህ ሀሳባቸውን ያጋሩና አብሮ የመኖር አንዱ ትርፍ አብሮ የመኖር አንዱ ውጤት ይሄ ነው። አንዳችን ካንዳችን የተለያዩ ውጤቶችን የተለያዩ ስራዎችን የተለያዩ ጥበቦችን መውሰድ ብቻ ሳይሆን በቋንቋም አንዱ ነን። በቋንቋም ያንዳችንን አንዳችን እየተወራረስን የብዙ ቋንቋ ባለቤቶች እንድንሆን የማድረግ እድል አለውና እንግዲህ በአማርኛ ነው ሀሳባቸውን የገለጹልን ሱዳናዊ እዚህ አካባቢ የሚኖሩ ነዋሪ። ስለዚህ እንዲህ አይነት አብሮነት እንዲህ አይነት በጋራ መቆምን
በትንሳኤ በዓል ስላየን እጅግ በጣም ደስ ብሎናል። እነዚህ ወንድሞች ከተለያዩ ሀገራት መጥተው እዚህ ላሉ ወንድሞች የስራ ባህላቸውን ነው ያካፈሏቸው። ስለዚህ ይሄኛው እንደ ሀገር ኢትዮጵያ የሁሉም ቤት ነች፣ ኢትዮጵያ ሁሉንም እንግዳ ተቀባይ ናት የሚለውን ማሳያ ነውና መልካም የትንሳኤ በዓል ይሁንላችሁ። እኛ ጨዋታችንን እንቀጥላለን። ማይካድራ ከተማ ላይ ነው የምንገኘውና እኔ የእውነት በጣም ደስ እያለኝ ነው። ምክንያቱም ብዙ የምንማርባቸው ብዙ ወደ ሌሎች አካባቢዎች ተሞክሮ ልንወስዳቸው የምንችላቸው በርካታ ስራዎችን እያየን ነውና እንዲህ አይነት ነገር መኖሩ እንዲህ አይነት ሀሳቦች እንዲህ አይነት ስራዎች መኖራቸው እጅግ በጣም ደስ ይላል። ማይካድራ ሲባል ከ4-5 ዓመት በፊት በየሰው አእምሮ የሚታሰብ ነገር አለ። እዚህ ያለው ደስ የማይለው የወገናችን እልቂት እሱ ምናልባትም በብዙ ኢትዮጵያውያን ዘንድ አእምሯቸው ላይ ይኖራል ብዬ አስባለሁ። ነገር ግን ከዛ በኋላ ማይካድራ ምን ላይ ናት የሚለውን በጽኑ ለኢትዮጵያውያን እንዳደርሱልኝ ፈለኩኝ። ጋሽ ተስፋዬ ከትግራይ አካባቢ የመጡት አባታችን ይሄን ሐሳብ ቢያነሱልን ጥሩ ነው። እዚህ ዘነብ ኣብዚ ዝነበረ ሽግር እቶም ዘይሓሱ ሰባት ናይ ባዕልቶም ጥቕሚ ዝደልዩ ሰባት እዮም ዝኹሉ መከራን ዝኹሉ ሽግር ነምፅኦም እምበር እቲ ትክክለኛ ዝኾነ ሰብ ዝኹሉ ጉድና ዝኹሉ መከራ ክመፅእ ኣይደልን ነይሩ። أنا البعلي فتي وانتي قبل خلتي فتي وانتي بقضاي دكس له من نقر أنا زفلت أنا قري يلن شيء كشاب حيونا له بق مقنياتو تقبر إذا مرة نمبر كالي إذا مرة نقر يل كاب قدم جمرة بس حبرة سب وجن زي الزارب وجن الزارب تسميع لمن تايكم ذي كات الزارب زبل سبي يعني ربك كشاب حزقا مسكن فتاري ما غيره وكل الله شعبي ننبر لنا مالت كانت تقراوا هي ادغرات هي ابغزي صراحه ابوسنا قولو امسي لا زركو شيء نور سري بك ناس لذي تمنا قل طقمم زحاسو سباتن تمنا قل حسابهم زغور سبات يم زغلو شغرنا زغلو مكرم صوم ومبر مانم تراسو زمصو ነገር የለን በቃ هيموني تودين صرح زنبرسب أبرخا خيدو خين داتا عبيتو كشاف حجي مفتي زي بلو دركب زلو مسكين سوي بقى الناس اللي تخونتات زي مصر ክቡር ከንቲባው እንግዲህ በተለይም ደግሞ እሳቸው በትግረኛ ከዛ በኋላ የማይካድራ ኗኗር ምን እንደሚመስል ተናግሯል። ብዙዎቻችሁ ተሰሙታላችሁ እንግዲህ ቋንቋውን የምትችሉት ማለት ነው። ለኛና ለተመልካቾች ምን እንዳሉ የእሳቸውን ሐሳብ ይገልጹልናል። እሱን የእሳቸውን ሐሳብ ገልጸው ከጨረሱ በኋላ ግን የከተማው ከንቲባ እንደመሆኑ መጠን ደግሞ ማይካድራ አሁን ላይ ምንድነው መልኳ የሚለውን ለተመልካች አመሰግናለሁ። ጋሽ ተስፋዬ በትግርኛ የተናገሩት እዚህ አካባቢ የሰላም የሥራ አካባቢ ነው። በወቅቱ ከዚህ በፊት ከ2013 እና 2013 መጀመሪያና 2014 ላይ የተደረገውን ድርጊት በጣም አሳፋሪ ድርጊት እንደነበረና ይህንን ደግሞ ሙሉ ህዝብ ሳይሆን ጥቅመኞች ለጥቅማቸው ሲባል ለስልጣናቸው ሲሉ አካባቢውን ማህበረሰብን ሌላው ማህበረሰብን ጉዳት አድርሶ እንዲጠፉ ሆኗል። በዚህ መካከል ብዙዎች ምንም በማያውቁትንም አደጋ አድርሷል፣ አብሮም ተሰዷል። ነገር ግን ንጹህ የተባለ ደግሞ አለ አሁንም እየኖረ ነው። እኔ እዚህ ማይካድራ ላይ የቀበሌ 02 ነዋሪ ነኝ። በወቅቱ ይህን ችግር ሲፈጠር ምንም አላቅም ነበር፣ ተኝቼ ነበርኩኝ። በነገታው ተነስቼም አለው ከድርጊቱ ከሚያዝኑት አዝኝ ሲቀበሩ አብሮ ቀብሬ ሲያለቅሱ አብሬያቸው አልቅሴ ሀዘኑን ተጋርተን እስካሁን አለው። ነገር ግን ይህን ድርጊት ፈጽሞ የሄዱት አልጠማቸውም። እስካሁን በኬንዳ በየበረሃ ነው ሲንከራተቱ ያሉ። ስለዚህ እንደዚህ ጋር ይህን ድርጊት የፈጸሙት አካላት ላይ ጥቅመኞችና የአንድ ስልጣን ፈላጊዎች አካላት እንጂ እንደ ህዝብ እንዳልሆነና አሁንም የትግራይ ህዝቦች ፍቅር፣ ሰላም፣ አንድነት እንፈልግ አብረን በጋራ እየኖርን እንደሆንን ነው የገለጹት። ያው እኔ ስኖር አብዛኛው ስፔሻሊ ሰራተኛው በየበረሃው የወጣ የቀን ስራውን ሰርቶ የሚያርሰውን አርሶ የሚከራየውን ተካርቶ እየኖረ ነበር። እኔም ባቅሜን ተራርጬ ሩጬ ቆሎ በሶንጭ እየሸጥኩ ተዳደር ነበር። ስለዚህ ያን ሁሉ ተራርጦ የምሰራበት ጊዜ ነው እንዲቆም ያደረጉት፣ ደሃውን እንዲበደል ነው ያደረጉት እንጂ ጥቅመኞች ያደረጉት በደልና ጭፍጨፋ እንደሆነ ነው የገለጹት። እንግዲህ አባታችን በትግርኛ የተናገሩት ይህንን ይመስላል። ካነሳሽው ሁለተኛ ሐሳብ ግን 2013 አረሳ ነው በደሉን አንረሳው።
ነገር ግን ሁሌ የቆዘምን መኖር ደግሞ አንፈልግም። በትናንትናው ከትናንትና ማንነታችን ተምረን የነገ ዛሬን ኑረን ነገ ደግሞ ተስፋ አድርገን ሰንቀን የምንኖር ማህበረሰቦች ነን ማለት ነው። ትናንትና ኦሬዲ ፓስት አልፏል። ባለፈ ነገር ላይ ቁርሾ እየፈጠሩ እያሰቡ እየቆዘሙ መኖር እንደገና ወደ ኋላ ነው ይመልሳል። ነገር ግን አልረሳነው ነገ ደግሞ ቁርሾ እንዳይሆን ደግሞ ባላንስ ያደረግን ለውጥ እያመጣን ያው በራችን ለውይይት ለሐሳብ ሁሌም ክፍት ነው። ሁሉም ኢትዮጵያዊ ሁሉም አፍሪካዊ የሚኖርበት አካባቢ ስለሆነ ሁሉም ተራባርቦ ለዚህ ሐሳብ በቃ ዛሬ ትናንትና ያበላሹትን ዛሬ እስቲ እንስራው እናልማው ብለን ያው መንገድ መስራት መሰረተ ልማት የማስገባት ኢንፍራስትራክቸሮች የመዘርጋት ማህበረሰብ እንዲህ አዋህዶ አቀራርቦ የማነጋገር በጋራ አብሮነትን እሴቱን ጠብቆ በመሄድ በኩል እንቅስቃሴ ያደረግን እግዚአብሔር ይመስገን ተሳክተሉን። እንዲህ በማረው መልኩ በደመቀ መልኩ ከተማዋን እንደ ከተማ እየቀጠለች ኢንቨስተር እንደ በሀብቱም ነጋዴውን በነጋዴነቱ ደላላን በደላላነቱ ኤክስፖርት እንደ ኤክስፖርትነቱ ያው በፍቅር አስተዳደር ደግሞ እነሱን የሰበሰቡትን ግብር ከፍለን ያገኘናትን ደግሞ አጣጥመን እያለማን በፍቅር የተሳስበን እየቀጠልን እንገኛለን። ድሬዳዋን አንዳንዶቹ ያውቋት ይሆናሉ። እኔ ተመረቄባት እዚህ ደረጃ ላይና ብዙ በጣም ፍቅር የሆነ ማህበረሰብ ነው ያላት። አነሳለሁ ሁሌ የት ተወለድ ቢባል እኔ ወይ ወለዩ ወይ ሀረርጌ ድሬ ሰው መሆን ፈልጋለሁ ሁላ እስከምል ድረስ ብደርስበት ነው። በጣም መቻቻል አለ። እምነትህ፣ ማንነትህ፣ ብሔርህ ለነሱ ጉዳያቸው አይደለም አንተነትህን ብቻ ነው እና እዚህ አካባቢ ቀደም እንዳያችሁት ደግሞ ደስ የሚለው ቋንቋን የሥራ መገለጫ እንጂ የማንነት መገለጫ አይደለም። ቋንቋን መግባቢያ እንጂ ማንነት መገለጫ አይደለም። ቋንቋን በጋራ ሰርተን ምን ለወጥበት እንጂ አንተ የዝኛውን መንደር ምን ለይበት አይደለም። ስለዚህ ቀደም ያያችሁት በጣም ሳሁኑም አረባዩንም ናጀራውነቱንም ኤርትራውነቱንም የሀዲያውንም የምዕራብ ሸዋውንም የኦሮሚያውንም የትግርኛውንም እንዲሁም ደግሞ የአማራውንም ቋንቋ የሰማ ነው። በዚህ መካከል ያለውን ትልቁ ሂደት ግን መግባባት ነው። የተከበራችሁ ተመልካቾቻችን እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በድጋሚ አደረሳችሁ ማለት እንወዳለን። እንግዲህ የበዓል ዕለት ነው ያለነው። ፋሲካን እና ትንሣኤን እያከበርን ነው የምንገኘውና የትንሣኤ ዕለት ደግሞ እንዲህ ተሰባስበን እንዲህ ተገናኝተን ተመራርቀን ለከርሞ ያድርሳችሁ ተባብለን መለያየት አለብንና አባቶች ይመርቁንና ለከርሞ ያድርሰን ይበሉንና እዚህ ላይ ያለንን ዝግጅት እንጨርስ። ده هو الكانتيب هنا اللي هو المحافظ حقنا والله وقف معانا من قبل سنة لما نجي في العيد والله يتبرع علينا አመት በዓል አክብረን ነው የምንውለው። ልጃችን ነው ወንድማችን ነው አስተዳዳሪያችን ነው ያኖርልን ከፍ ያለ ድል ይስጥልን ብላችሁ ጸሎት ያዝልን ነው ያሉ። አሜን። ይሄ ለኛ እንደዚህ አድርጋችሁ ሰብስባችሁ ለመወያየት ለማክበር የመጣችሁ ክብር ይስጣችሁ። አሜን። መቼስ ክብር ለሚገባው ክብር ስጥ ነውና በእውነት ክብር ይገባችኋል። ክብር ለእናንተ ይሁን። እናመሰግናለን። ያው እንግዲህ በሀገሬው አባባል የተመረቀውን የእውነት ያድርግልን ይባላልና የተመረቀውን ምርቃት የእውነት ያድርግልን። እንግዲህ ይሄን ያየነውን ፍቅር ይሄን ያየነውን አብሮነትና ይሄን በጋራ የመኖር ሴት እኛም ለቀጣይ አመት ለቀጣይ ረጅም ዘመናት ያኑርልን የኛ ምርቃት። እንግዲህ በዓሉን እንደዚህ ሰብሰብ ብለን ቤት ያፈራውን ቡናውን ዳቦውን ብለን ተጫውተን የሆዳችንን ተጫውተን የኢትዮጵያን ማንነት መልኳን በማይካድራ ተመልክተን የበዓል ዝግጅቱ በአባታችን ቤት የነበረውን ልንቋጭ ተገደናል። መልካም የትንሣኤ በዓል። የትንሣኤን በወልቃይት ልዩ ዝግጅት አጋሮቻችን